ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። እሺ እግዚአብሔርን አመሰግናለሁኝ። በመስመር ላይ ያላችሁትን ሁላችሁንም እንኳን ደህና መጣችሁ እላለሁኝ። በዚህ ፕሮግራም መጨረሻ እንደማይቆጫችሁ እንኳንስ በዚህ ስፍራ ተገኘሁ፣ እንኳንስ ይህንን መልእክት ሰማሁ እንደምትሉ እርግጠኛ ነኝ። ዛሬ አብረን የምንነጋገርበት ርዕስ የኃጢአት መዘዝ ይላል። የኃጢአት መዘዝ። ለመግቢያ መዝሙር 103 ቁጥር 2-4 ያለውን አነባለሁ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልል ይችላል። በዚህ ምድር ከሚያጽናኑን ነገሮች አንዱ እግዚአብሔር ኃጢአታችንን ይቅር እንደሚል የሰጠን ተስፋ ነው። እነዚህን ስለ ይቅርታ የተሰጡ ተስፋዎችን ዕድሜ ልካችንን በቤተ ክርስቲያናችን፣ በቤታችን፣ ምናልባትም በትምህርት ቤቶች ስንማር ኖረናል። እነዚህ ስለ ይቅርታ የተሰጡ ተስፋዎች በጥማት የደረቀ ምላስ ቀዝቃዛ ውሃ ሲያገኝ እንደሚደሰት የሚያስደስቱ ናቸው። በተለይ ለኃጢአተኛ። ባለመዝሙሩ ዳዊት በተደጋጋሚ በድሎ የእግዚአብሔርን ይቅርታ የተቀበለ ሰው ነው። ስለዚህ ነፍሱ እግዚአብሔርን መባረክ ያለባት ለምን እንደሆነ ስናገር ኃጢአትሽን ይቅር የሚል እሱ ስለሆነ ነው ይላል። በቃ ብዙ ነገር እግዚአብሔር ያደረገልን ነገር አለ፣ ግን ትልቁ ነገር ኃጢአታችንን ይቅር ማለቱ ነው። ስለ እግዚአብሔር ይቅርታ ስናስብ አንድን ትልቅ መስቀል እንደ ምሳሌ ተጠቅመን እንድንማር እፈልጋለሁ። መስቀልን ወደ ላይ ቀጥ አድርገን ስናቆመው አንድ ከምድር ወደ ሰማይ የቆመ ወይም የተዘረጋ እንጨት ይታያል። ሌላኛው ደግሞ ወደ ጎን የተዘረጋ እንጨት ይታያል። ከታች ወደ ላይ የተዘረጋው እንጨት በእግዚአብሔርና በእኛ መካከል ያለውን ግንኙነት እንደሚያሳይ አድርገን እንውሰድ። እንደገና ደግሞ ወደ ጎን የተዘረጋውን ደግሞ ከሰዎች ጋር ያለንን ግንኙነት ያሳያል እንበል። እኛ በዚህ ምድር የምንኖር ኃጢአተኞች የኃጢአትን ሸክም ተሸክመን ከታች ወደ ላይ በተዘረጋው መስቀል ላይ ለመውጣት እና ከአምላካችን ጋር ለመገናኘት እንሞክራለን። እንወድቃለን፣ እንነሳለን፣ እንወድቃለን፣ አሁንም እንነሳለን። ጌታ ሆይ እኔን ኃጢአተኛ ማረኝ፣ ይኸው በችግር ውስጥ ወድቄአለሁ እያልን እናለቅሳለን። ጌታ ማን ውደቅ አለ? ሂድ ከፊቴ ጥፋ አይለንም። ምሬሃለሁ፣ ከኃጢአትህ ነስተሃል፣ ሂድ ይለናል። በደስታ ተሞልተን ጉዟችን እንቀጥላለን። አሁንም ብዙ ሳንቆይ እንወድቃለን። በዚህ ጉዞ ውስጥ ከባዱ ነገር ወደ ላይ ያለው ግንኙነት ሳይሆን የጎንዮሽ የእርስ በርስ ግንኙነት ነው። እግዚአብሔር ኃጢአታችንን ይቅር ይላል፣ ያነጻናል። ግንኙነታችን ጨርሶ አያቋርጥም። ነገር ግን ያጠፋነው ጥፋት ወይም በደላችን እግዚአብሔርን ብቻ ሳይሆን ሌሎችንም ሰዎች ጎድቷል። ርዕሳችን የኃጢአት መዘዝ ይላል። ሌሎችንም ጎድቷል ኃጢአታችን።
ከእግዚአብሔር ይቅርታ አገኘን? ከሰዎችስ? ያደረስነው ጉዳት መፋቅስ ማስተካከልስ እንዴት ይቻላል? ለምሳሌ አንድ ሰው የአደንዛዥ እጾች ሱሰኛ ቢሆን ለረዥም ዓመታት የመጠጥ ሱስ ቢያዳብር ቢመከር ቢዘከር ከሱሱ ጋር ተጣብቆ አልላቀቅ ብል ብዙ ነገሮችን ያጣል። ስራውን ሊያጣ ይችላል። ቤተሰቡን ሊያጣ፣ ከምስቱ ከትዳሩ ሊፋታ ይችላል። ወዳጆቹን፣ ጤናውን፣ አለኝ የሚለውን ጠቃሚ ነገሮችን ሁሉ ያጣል። ከብዙ ጊዜ በኋላ ችግሩ ለእግዚአብሔር ተናግሮ በፊቱ ያለቅሳል። እግዚአብሔር ታዲያ ይቅር ይለዋል። ወዳጆቹም ይቅር ሊሉት ይችላል። አሁን እግዚአብሔር ይቅር ብሎታል፣ ጥሩ። ወዳጆቹም ይቅር ብለውታል፣ በጣም ጥሩ። ነገር ግን ወገኖቼ በኃጢአቱ ሰበብ የመጣ ነገር ከእሱ ጋር ይኖራል። ጓደኞቹ ሲማሩ እሱ አልተማረም። ጓደኞቹ ሲሰሩ እሱ አልሰራም። የባከነ ጊዜ ተመልሶ አይመጣም። ኃጢአት መዘዝ አለው። በመጠጥ፣ በሲጋራ፣ በአደንዛዥ ሱስ ምክንያት የተጎዳ ጤንነቱ አይስተካከልም። ከዚህ የምንረዳው ኃጢአት ይቅር ቢባልም ጠባሳው ከኛ ጋር ይቆያል። ስለዚህ ጠቃሚው ነገር መሸሽ ነው። አንዳንድ ሰዎች የቁጣ ችግር አለባቸው። ከቁጣ የተነሳ አንዳንዴ በጣም መጥፎ ቃል በመጠቀም ይሳደባሉ። ያ ቃል ተመልሶ ወደ ነበረበት አይመለስም። ወጣ ቁጣቸውን መቆጣጠር አቅቷቸው የተለያዩ ስድቦችን በመጠቀም የልጆቻቸውን ስነ ልቦና የጎዱ ሰዎች ይቅርታ ቢጠይቁ ይቅር ሊባሉ ይችላሉ። ይቅር ቢባሉ ግን ያደረሱት ጉዳት ለዘላለም ለረዥም ጊዜ ይቆያል፣ ጨርሶ አይጠፋም። እግዚአብሔር ማንኛውንም ኃጢአት ይቅር ይላል። ነገር ግን አንዳንድ ጊዜ በኃጢአት ምክንያት የመጡ ሰበቦች አብረውን ይቆያል። በዘፍጥረት 11 ላይ በዘፍጥረት 21 ላይ ያለውን ነው ዛሬ የምናየው። በዚህ ክፍል የምንመለከተው የአብርሃምና የሳራ ውሳኔ ወይም ደግሞ የአብርሃምና የሳራ ኃጢአት ልበል፣ የኃጢአት መዘዝ ስለምን ርዕሰ በቤተሰባቸው ላይ ያመጣውን ችግር ነው የምንመለከተው። አብርሃምና ሳራ ለረዥም ዓመታት የጠበቁትን የተስፋ ልጅ በማግኘታቸው በጣም ደስ ብሏቸዋል። ነገር ግን ከ15 ዓመታት በፊት በእግዚአብሔር ዕቅድ ውስጥ ጣልቃ በመግባት እስማኤል ተወልዷል። እስማኤል ከተወለደ 15 ዓመታት ካለፉ በኋላ ሳራ ደግሞ የራሷን ልጅ ወለደች። አዲስ ልጅ ሲወለድ ሁልጊዜ መጀመሪያ የተወለደው ልጅ ምቾቱንና የወላጆቹን ትኩረት የሚያጣ መስሎት ይሰጋል። አሁን እስማኤል ቤት ውስጥ ማንኛውንም ነገር ከወንድሙ ጋር ሊካፈል ነው። በተለይ ዕድሜው 15 ዓመት ስለሆነው ይስሐቅ የተስፋ ልጅ መሆኑን ያውቃል። እስማኤል ለ3 ዓመታት እየተጣሉ እየታረቁም አብረው ኖሩ። ችግሩ በጣም የተባባሰው ይስሐቅን ጡት ለማስጣል በባህላቸው መሰረት በተዘጋጀው ፓርቲ ወይም ድግስ ላይ ነበረ። ዘፍጥረት 21 ቁጥር 8 ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣ
አደረገ ይላል። በባህላቸው አንድን ልጅ ጡት የሚያስጥሉት በ3 ዓመቱ ነው እና በዚህን ጊዜ እስማኤል ቢያንስ አሁን 17ኛ ዓመቱን አክብሯል። እድሜው ምስት ለመታጨትም ደርሶ ነበረ እና በግብዣው ጊዜ ሳራ የግብፃዊቷ አገልጋይ አጋር ልጅ በልጇ ላይ ስስቅ ሲያሾፍበት አየች። አንዳንድ ትርጉሞች ይስሐቅ መሳቁን ብቻ ይናገራሉ። ሳቀ የሚለው ቃል ግን ዝም ብሎ ሳቅ ብቻ ሳይሆን ቀለደበት ማለት ነው። ምን እንዳለ አላቅም። ልጅ ስነካ አቅመቢቷ ዶሮ እንኳን አንበሳ ትሆናለች። ማንንም አትፈራም። እናት ልጇ ስነካ በፊቷ ከተነካ ጉዳይ አይደለም። ዶሮ ልጇ ተነክቶ ዝም አትል። ከጭልፊት ጋር ትታገላለች። ሰዎችንም አትፈራም። ጫጩቶቼን አትንኩ ነው የምትል። የ93 ዓመት አሮጊት ሳራ ልጇን በመደገፍ ክርክር አነሳች። የኃጢአት መዘዝ ነው። አብርሃምን እንዲህ አለችው። ዘፍጥረት 21 ቁጥር 10 አብርሃምንም ይህች ባሪያ ከነ ልጇ አሳድድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። ሳራ ልጇን መከላከል ብቻ ሳይሆን ቅናትም እንደተቀላቀለባት ያስታውቃል። አሁን አብርሃም በሁለቱ መካከል ተከረከረ። የተስፋው ልጅ በድንኳኑ አጠገብ ሲጫወት እያየ ደስ ብሎታል። ሌላኛውንም ልጁን እስማኤልን ይወደዋል። ከሕፃንነቱ ጀምሮ አሳድጎት አሁን ልጁ ወጣት ሆኗል። ምናልባትም አብርሃም የማንን ልጅ እንደሚያጭለት በልቡ እያሰበ ነበር ይሆናል። የልጅ ልጅ የማየት ጉጉትም ነበረው ይሆናል። በአንጻሩ ደግሞ የሳራም ጭንቀት ገብቶታል። ለወደፊት ይህ ቤተሰብ አብሮ በመኖር ከቀጠለ ኑሮ አስቸጋሪ እንደሚሆንም ገብቶታል። በዚህ ዘመን ቢሆን አጋር ለፖሊስ በመደወል መብቷን ባስጠበቀች ነበር። በአብርሃም ዘመን ግን በዛ ዘመን በነበረው ሕግ የሴቶች ይሁን የልጆች መብት የማይከበርበት ጊዜ ነበረ። በዚያ ዘመንም ቢሆን ከዕቁባቶቻቸው የተወለዱ ልጆችን እንዳይጥሉ ሕጉ ያዛል። ነገር ግን በባህሉ የባሪያ አሳዳሪ ለባሪያ ነፃነት በመስጠት ከነ ልጇ እንድትሄድ ከፈለገ መብት ይሰጠዋል። አብርሃም ያንን መብት ነው የተጠቀመው። ባሪያው ነች፣ በቃ ነፃ ትውጣ ትሄድ ካለ አብርሃም ሕጉን ይሁን ባህሉን ለማክበር ከብዶታል። በጣም ተጨነቀ። ቁጥር 11 እና 12 ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያህና ስለ ብላቴናው አትዘን። ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና የባሪያይቱን ልጅ ደግሞ አሕዛብ አደርገዋለሁ፣ ዘርህ ነውና። አብርሃም እስማኤልን እንዲሄድ ከመተው ሌላ አማራጭ አልነበረውም። ይታያችሁ፣ ልጃችሁ ከቤታችሁ ርቆ ሲሄድ የት እንደሚሄድ ሳታውቁ እግዚአብሔር ለልጁ እንደሚጠነቀቅለት ከነገረው በኋላ አብርሃም ትንሽ ተስፋ አደረበት። ቁጥር 14 አብርሃም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እሷም ሄደች፣
በበርሳቤህ ምድረ በዳ ተቅበዘበዘች። እግዚአብሔር እስማኤል እንዲወጣ ፈቅዷል። ግን አብርሃም ሀብታም ሰው ነበር። ብዙ በጎች፣ ከብቶች፣ ፍየሎች፣ አገልጋዮች ነበሩት። ለምን እስማኤልን ጎጆ አላስወጣው? ለምን ጥቂት ከብቶች እና ገንዘብ አላካፈለውም? ልጁ አይደለም እንዴ? ባዶ እጁን ሰደደው። ምናልባትም ሳራን ፈርቶ ይሆናል። ማንኛውም ነገር ቢሰጠው ዋና ወራሽ ከሆነው ከይስሐቅ ድርሻ ነው የሚችል። ሳራ ይህንን አትፈቅደው። አጋር ከልጇ ጋር ባዶ እጇን ስንግል ማዘሩና ስንግል ማዘር ሳላችሁ እናቶች፣ አጋር ከቤት ተባረረች። ካሁን በኋላ ብቻዋን ትኖራለች። ችግሮችን ብቻዋን ትጋፈጣለች። ብቻዋን ትጓዛለች። ወጪዋን ለመሸፈን ገንዘብ የላትም። ከምታውቀው ሰፈር፣ ከሚያውቋት ሰዎች፣ ከጌታዋ ድንኳን ርቃ ሄደች። ወር ወይም ሳምንት የሚያበላ ምግብም የላትም። ቁጥር 14 ስናይ በበርሳቤህ ሜዳ ተቅበዘበዘች ይላል። የት እንደምትሄድ ወደ ማን ቤት እንደምትገባ አታውቅም። በአቅማዳዋ የያዘችው ውሃ አለቀ። ከዚያም ልጇ ስሞት ማየት ስለማትፈልግ ራቅ ብላ ተቀመጠች ይላል መጽሐፍ ቅዱስ። ቁጥር 15ና 16ን ስታነቡ ዘፍጥረት 21 ላይ ነው ያለን። ውሃው ከአቅማዳዋ አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለችው። እሷም ሄደች። ብላቴናው ስሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች። ቃሏንም አሰምታ አለቀሰች። በልቧ እያለች ይሆናል። ምን አማራጭ አላት? ልጆችን ለብቻቸው የሚያሳድጉ እናቶች የአጋርን ችግር ከሌላ የበለጠ ይረዳሉ። በበርሳቤህ ተቅበዘበዘች። የሲንግል እናቶች ችግር ይሄ ነው። እገሊት ጋር ልሂድ የሚባል ጓደኛ የለም። ኑሮ በየዕለቱ ትግል ነው። መኪና የላቸውም ይሆናል። ቤት የላቸውም ይሆናል። በቤተ ክርስቲያንም ዞር ብሎ የሚያያቸው የለም ይሆናል። ብዙ ሰው አከብራቸው። ቤተ ክርስቲያን ካገለላቸው ወዴት ይሄዳል? ሸክማቸውን የሚያግዝ በሌለበት የራሳቸውንም የልጆቻቸውን ሸክም የሚሸከሙ እናቶች ሞልተዋል። ዛሬም በጣም ያሳዝናሉ። በዓል ሲከበር አይደሰቱ። ብዙ ነገር ወደ አእምሯቸው ይመጣል። ሳቁ፣ ጫወታው ርቋቸዋል። ለእነዚህ እናቶች እንደ እግዚአብሔር ቃል ተናጋሪ እኔ ቃል አለኝ። ቃሉ ከኔ ሳይሆን ከሩህሩህ ከእግዚአብሔር ነው። እህቶቼ፣ የሚያያችሁ አባት አለላችሁ። ስታለቅሱ ያያል፣ ይሰማል፣ ይጠነቀቅላችኋል። ሐዘናችሁን ወደ ደስታ ይለውጣል። ሌሊታችሁ ረዥም ቢሆን ጌታ ያነጋላችኋል። የምትዘልቁበትን ጸጋ እሱ ይሰጣችኋል። በጎደለ እሱ ይሞላል። በበርሳቤህ ምድረ በዳ አጋርን ያያት እሱ ያያል። የእግዚአብሔር ነቢይ ለእናንተ እንዲህ የሚል መልእክት አለው።
ኢሳይያስ 54 ቁጥር 4 እስከ 6 አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ፣ የሕፃንነትሽንም እፍረት ትረሻዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስብም። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤል ቅዱስ ታዳጊሽ ነው፣ እሱም የሁሉ አምላክ ይባላል። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷም እንደተጣለች ሚስት ጠርቶሻል ይላል አምላክሽ። እንዴት አጽናኝ ቃል! እግዚአብሔር ጨለማችሁን የሚያበራበት ቀን ይመጣል። እግዚአብሔር የተዋችሁ አይምሰላችሁ፣ ጩኸታችሁን ሰምቷል። የወንዶችና የሴቶች ልጆቻችሁን ለቅሶ አይቷል፣ መቅበዝበዛችሁን አይቷል። ማንም ባያስተውላችሁ እሱ ያስተውላል። አጋር ከአብርሃም ጋር የተኛችሁ ይሁን ያረገዘችው በፈቃዷ አይደል። የእሷን ምክር የጠየቃት ማንም አልነበረም። ወጣት ልጅ ከ75 ዓመት ሽማግሌ ጋር የተኛችው ታዛ ነው፣ በትእዛዝ ነው። አሁን አጋርና ልጇ ባዶ እጃቸውን ከቤት ተባረሩ። መጀመሪያ ሐሳቡን ያመነጩ ሰዎች አሁን ደግሞ አጋርና ልጇን ከቤት አባረሯቸው። ሐሳቡ እኮ የነሱ ነው። አሁን ባልና ሚስት አጋር እንድትወጣ እየተመካከሩ የወሰኑ ባልና ሚስት ሐሳቡን እኮ ያመነጩ እነሱ ነበሩ። አጋር ከአብርሃም ጋር እንድትተኛ ልጅ እንድትወልድ እግዚአብሔር ግን የደረሰባትን ወይም የደረሰባቸውን እናትና ልጅ የደረሰባቸውን ኢፍትሐዊነት አየ። ቁጥር 17 እስከ 19 እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? ደስ ይላል። አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሺ፣ ብላቴናውን አንሺ፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔር ይባረክ። ሰው በችግር ላይ በሚሆንበት ጊዜ አጠገቡ ያለው ነገር አይታየው። የሚታየው የደረሰበት ችግር ብቻ ነው። አጋር ውሃ አታ ስትቸገር አጠገቧ የውሃ ምንጭ ነበር፣ እሷ ግን አላየችው። ታዲያ እግዚአብሔር ዓይኗን ከፈተ፣ የውሃ ምንጮች አየች። በጣም አድርጋ የምትፈልገውን ነገር አገኘች። እግዚአብሔር የሰማይና የምድር ፈጣሪ ትልቁ አምላክ እኔ አለሁ አትፍሪ አላት። አባት የሌለውን ልጅ ለሚያሳድጉ እናቶች እና ስለ አጋር ሳስብ የዳዊት ቃል ትዝ ይለኛል። መዝሙረ ዳዊት 68 5 እና 6 እግዚአብሔር በቅዱስ ቦታው ለድሃ አደጎቹ አባት፣ አሜን አላችሁ፣ ለድሃ አደጎቹ አባት ለባልቴቶችም ዳኛ ነው።
እግዚአብሔር ብቸኞችንም በኃይሉ ያወጣቸዋል። አመፀኞች ግን በምድረ በዳ ይኖራሉ። እንዴት አጽናኝ ቃል ነው! እንዴትስ እውነት ነው! እስካሁን የማጽናኛ ቃላትን ተናግሬያለሁ። ከአንደበቴ የወጡ ቃላት በሙሉ ማጽናኛ ቃላት ናቸው። አሁን ግን ማስጠንቀቂያ ቢጤ ልንገራችሁ ወገኖች። እምቢ ብላችሁ በምሬት ከተሞላችሁ ማጉረምረም ካበዛችሁ ትራባላችሁ፣ ትጠማላችሁ። አጠገባችሁ ያለውን የውሃ ምንጭ ማየት ያቅታችኋል። የራሳችሁ ጠላት ራሳችሁ ትሆናላችሁ። ወደ ምሬትና ማጉረምረም ውስጥ አትግቡ እህቶቼ። ምሬታችሁ ወደ ምሕረት ይለወጥ። ለጌታ እንዲህ ብላችሁ ንገሩት። ጌታ ሆይ እኔ በሕይወት ለመኖር ይህንን ቀን ለማለፍ የግድ ባለ አያስፈልገኝም። ዓይኖቼን ወደ አንተ አነሳለሁ። የሚያስፈልገኝን አንተ አድርግልኝ በሉት። ጌታ የውሃ ምንጭ ያሳያቸዋል። እግዚአብሔር ለአጋርና ለልጇ እንዴት እንደተጠነቀቀ አስቡ። መጨረሻ ቁጥር 20 እና 21 እግዚአብሔርም ከብላቴናው ጋር ነበረ፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ፣ በፋራን ተቀመጠ። እናቱም ከምድረ ግብፅ ምስት ወሰደችለት ይላል። ኃጢአት መዘዝ አለው። በአብርሃም ላይ ልቡን እንዴት እንዳቆሰለ፣ ልጁ አብርሃም በሰራው ስህተት ምክንያት ከቤት እንዴት እንደተባረረ አየ። በአንጻሩ ደግሞ እግዚአብሔር ያለ ፈቃዷ ተገዳ፣ በአሁኑ ቋንቋ ተደፍራ ማለት እንችላለን፣ በዚያ ዘመን ባህል ስለሆነ ነው እንጂ ልጅ ወልዳ ባዶ እጇን ወደ በረሃ ለተሰደደች እግዚአብሔር ደግሞ እዚያ አያት። የሚያይ አምላክ አለ። አይዟችሁ፣ ሁሉን ነገር ለእሱ ንገሩት፣ በእሱ ተው። ጌታ ይባርካችሁ። ሕያውና ዘላለማዊው እግዚአብሔር አባታችን አንተ የማታየው ነገር ምን አለ? ከአንተ ዓይኖች የተሰወረ ምን አለ? አባት ሆይ አንተ ሁሉን ታያለህ። ያለንን የሌለንን አንተ ታውቃለህ። የጎደለን ሁሉ አንተ ታውቃለህ። ድካማችንንም ታያለህ፣ ብርታታችንንም ታያለህ። ማየት ብቻ አይደለም፣ ሁሉ ነገር በእጅ ነው። ኃላፊነት ደግሞ ትወስዳለህ። ለተጠቁ ፈራጅ ነህ፣ ለመበለቶች ዳኛ ነህ። አባት ለሌላቸው አባት ነህ። ለወደቁ ለተሰበሩ ጠጋኝ ነህ። ተስፋ በሌለበት ተስፋ ሰጪ ነህ። የምሕረት አምላክ ነህ። አንተን ማወቅ፣ አንተን ማገልገል፣ የአንተ ልጅ መሆን ምንኛ መታደል ነው። ክብር ላንተ ይሁን። ይህን አውቀን በአንተ እንድንታመን በምሬት በማጉረምረም እንዳንሞላ የማጉረምረም ሕይወት መራራነት ከኛ አስወግድ። አመስጋኝ አድርገን አፋችንን በምስጋና ሙላ። በቃልህ ተስፋ እንድንጽናና እርዳን። ስለነበረን ጊዜ ተመስገን። በልጅ በኢየሱስ ስም አሜን።
እንዲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል